ሄደን ብናናግረው ይሻላል አይሻልም ሚሉ እንዴ ለምን ይኸውልሽ ምክንያቱም ወንድ ልጅ እያለቀሰ ሊስታናግረው ሊደብረው ይችላል እሺ ምንድነው የሚሻለው ይኸውልሽ ሄሉ እኔ እከታተላለሁ አንቺ ወደዛ አካባቢ ሂጂና ሱቅ ፈልገሽ ደውዪ ለቤዛ እሺ ሄሎ ቤዚ አኒ በእናትሽ ልቤን ፍን እያደረገኝ ነው አይዞሽ እኔ ቆንጆ ደስታው እኮ ነው እኔ አይዞሽ እሳች ጋር ፍንበል መሰለኝ ባክሽን አየቲ ድንገት ተኩላ ካየን ችግር ይፈጠራል አይሆንም በጣም ያመመኝ ነው ባክሽን እሺ ነይ አኒ ውሃ ልታመጪልኝ ትችያለሽ ወይኔ የትዬ እዚህ አካባቢ እኮ ምንም አይነት ሱቅ የለም ከየት አመጣለሁ እባክሽን የምትችውን ነገር አድርጊልኝ እሺ ግን ይኸውልሽ እቴ አንቺ ከዚህ የትም እንዳትሄጂ እዚህ ቁጭ ብለሽ ጠብቂ ደግሞ ሰው እንዳይሽ ዞር ብለሽ ተቀመጭ እሺ እሺ ችግር የለውም እሺ መጣሁ አንተ ጀና እንዴ ብቻ ነው የምታገጠው ትናንት ፋየው እኮ ብራዚል ጋር ልኩኝ የሆነ ክሊፕ ሰምቼ ምን አይነት ክሊፕ ሰምቼ የድሮ የደረጀና ያብቲ አቡሽ ድርቅ አታርገኝ ምን አይነት ግጥም ምን አይነት ዘፈን የኛ ሰፈር ልጆች አስቸጋሪ ናቸው ፊትህን አውሰኝ እንዳስፈራራቸው ኦኬ ይዘማ አንተ ነው ፊት ድቅጥ ያለብኝ ነው ቀለል ምን አስቀልደኛ አባቴ ይሄ ዘፈን እኮ ሲሰራ አንተ አልተወለድክም ግን ዝም ብዬ ሳስበው ያንተን ፊት ኢማጂን አድርገው የሰሩት ነው ይመስል እሺ እዚህ ግጥም ላይ ሌላ ግጥም እንዳለ አታውቅም ምን ዘፈን ታውቃለህ እያልኩኝ ዘፈን አውቃለሁ አንተ ይኸው ደደብነትን እኮ ነው የሚያሳየው ምን ይላል ይሄ ዘፈን ነው ማለት ያለብህ አይደል ወይኔ እናት እሺ ምን ይላል አቡሽ ከሰው ፍጡር ደደድ የሚለየው ከኛ ደደድ እግዚአብሔር ጀመረው ደደድ ጨረሰው ግንበኛ ምን አልክ አንተ መዳ ምንም አላልኩም ይኸውልህ አንተ ጭጉ ያመጣ እኔ መልስ የምትመስልስኩልሽ ተመጣጣኝ የሆነ መልስ ሌላ ምንም አላልኩም ነው አው ነው ምን ታመጣለህ ዮንክ አመዳም ጅፊት ማን እንጂ ጥግር እንደዚህ ስልል ያልከባባ አቋም ዮንክ ቀጭን ይፊት ማን ነው ዛነቅ እንቁስ አንተ ልጅ አስቀየማል
አዲስ አበባማ ሽር ነው በጫማ እኛም በሀገራችን እኛም በወንዛችን ሽር በቦታችን። አንተ እዚህ ምን ታደርጋለህ? ከብቶቹን እያገድኩ ነው። ታዲያ የት አሉ ከብቶቹ? አይ እንግዲህ አትነዛለሽኝ። ካብራራው ከብቶች ጋር አንድ ላይ አኖራቸዋለሁ። ከብቶቹን ካብራራው ጋር ገነው እንዴ አንተ እዚህ ቁጭ አልከው? እህት አበባ መቼ ቁጭ አልኩኝ? እየሰራሁ አይደል እንዴ? እኮ ምንድነው የምትሰራው? ጥርሴን እያጠዳሁ አታይም እንዴ? ምን ትላለች እቺ? ጥርስ ማጽዳት ስራ ሆኗል እና ምን ልትይ ይኖራል? እንደው ምን አለበት ወንድም ጋሻን ሂደ እርሻ ብታግዘው? ማ እኔ ወጋለ? አዎ አንተን። እኔ እንዲህ አይነቱ ነገር ጭራሽ ደስ አይለኝም። ሙጭ እና ምንድነው ደስ የሚልህ? ይኸውልሽ ታባ እኔ ከብት አይደለም መኪና መንዳት ነው ደስ የሚለኝ። በቃ እኮ ከተማ ገብተህ ሙጭ እንዴ ዋላስ አልቀረብህም። ይልቅ ተነስና ከብቶችን ብታግድ ይሻላል። ኋላ ሰብል ያበላሹና ጣጣውን አችለውም። ነግሬሃለሁ። አንተ መጎለት ብቻ ስራ አረገው። አይ ወጋለ አዲስ አበባ ገብቼማ ፏበሽ ሽር ብትነሳለልማ አለሞትም እንደመጣ አይደለም ደግሞ ያ ከሰብሉን እንዳበረ እንደ ስራው አቀደችና አዲስ አበባማ ሽር ነው በጫማ ቤት ነበርሽ? ከየት ነው የመጣሽው ታባ? ነገሩ ብዙ ነው። ከደረሱብኝ ሁሉም ነገር ይበላሻል። አሁን ይዘኝ ጥፋ እባክህን። ታባ ወዴት ይዤሽ ልጥፋ? ወደ እናታችን ወደ ሀገራችን እንጥፋ እባክህን ወንድም አለም። ታባ ቆይ ለምን እዚህ ሆነ? እስከ ዛሬ ድረስ አናስወጣም ያልሽውን ሰዎች ለምን አናሳሰራቸውም? ታባ አይሆንም ቦቂ። ቆይ እዚህ ከሆንኩ እኔ እሞትብሃለሁ። ቆይ ከኔ የሚበልጥብህ ነገር አለ እንዴ? ኧረ የለም ታባ የለም። እሺ ታባ አንድ ቦታ ብቻ ስልክ ልደውል። አይሆንም፣ በፍጹም አይሆንም። እንደውም ምን የማውቀው ቁጥር አለ፣ እሱ ጋር ደውል። እሺ 09 ወይኔ ጉዴ! ወይኔ ጉዴ! ይቅርታ አባት፣ እዚህ ጋር የሆነች ቀይ ልጅ አላየህም? ወደዛስ? ወይኔ ጉዴ! ወይኔ የቲ! ወይኔ ጉዴ! ሄሎ አልሚ። የቲ በፈጠረሽ የት ሄደሽ ነው? አልሚ በጣም አዝናለሁ። ወንድሜን አግኝቼው ወደ ሀገራችን ልንሄድ ነው። ምን? በጣም እንዳሳዘንኩሽ አውቃለሁ። ደግሞ የወንድሜ ስልክ ነው። የጓደኞችን ቁጥር እልክልሻለሁ። እሱም አብሮኝ እንደሄደ ትነግሪያቸዋለሽ። እሺ? ሄሎ የቲ! ወይኔ ጉዴ ፈላ። የቲ ምንድን ነው ያደረግሽው? ወይኔ ጉዴ! ቆይ ከኔ የሚበልጥብህ ነገር አለ? እሺ በለኝና እንሂድ እባክህ። ታባ ካንቺ ይበልጥብኝ ምንም ነገር የለም። ምንም ካንቺ ይበልጥብኝም ታባ። ግን ምናምን አትበል። ደግሞ ለአልሚም ነግሬያታለሁ አይደል? ለጓደኞች እንደምትናገር እባክህን እሺ በለኝ። ደግሞ ለኔ ደህንነት ሲባል ላልተወሰነ ጊዜ ስልክህን አጥፋ እባክህን ወንድሜ፣ እባክህን እንካ። ታባ ካንቺ የሚበልጥብኝ ምንም ነገር የለም። ይኸው አጠፋሁት። እሺ ወንድሜ እንጥፋ፣ እንሩጥ፣ እንጥፋ እባክህ።
ነውና ምን ሆኖ ነው? እሺ ከርቀት እያየናቸው ነበር። ምን እንደተፈጠረ ባናውቅም አባቱ ያሬድ መጥቶ ነው። ምን? አዎ ቤዚቲ ያሬድ ከአባቱ ጋር ከባድ የሆነ ሙድ ውስጥ ገብቷል። እንዴ ከዛ ጥሏቸው መጣ? አዎ ሊያረጋጉት ሞክረው ነበር፣ ግን ጥሏቸው እዚህ መጣ። ወይኔ ቤዛ በጣም ትልቅ ችግር ተፈጥሯል ማለት እኮ ነው። በጣም እንጂ። አሁን ነው እኮ የተረጋጋው። እስካሁን ድረስ ያለቅስ ነበር። ወይኔ ጉዴ። እሺ ቹቻ ቢያንስ አንቺ ልታናግሪው አልሞከርሽ? ቤዚቲ እኔማ ሊደብረው ይችላል ብዬ ላዋራው አልፈለኩም። በቃ መጣ። እሺ እኛ እናያለሽ። እናንተ እዚሁ ነው ያናግረው። ወይዳ ቆይ ነገር ወዴት እያመራ ነው? እኔ ምንም አልገባኝም። አባቱ በጥፊ እስከመምታት ድረሱ ማለት እኮ በጣም ትልቅ ችግር ተፈጥሯል ማለት ነው። በዚህ አይነትማ ቤዚቲ ራሱ ቤት ስገባ ምን ሊያጋጥማት እንደሚችል መገመት ከባድ ነው። አዎ ደግሞ በጣም ተናደረች ነበር። በጣም ያያ ምን ሆነህብኝ ነው? በእናትህ እዚህ እንዴት መጣሽ? ምን ሆነህ ነው የምታለቅሰው? ከአባትህ ጋር ተጣልታችሁ ነው አይደል? ኧረ አልተጣላንም። ያሬድ በእናትህ አትዋሸኝ። በጥፊ እንደመታ መንገድ ላይ ያዩ ሰዎች አይተው ነግረውኛል። ማን ነገርሽ? እሱ ይቅርብህ። ግን የምር ጨክነው እጃቸውን አንተ ላይ አነሱ? አይገርምሽም? ቤዚ ወይኔ ባባ ቢሞት። ያሬድ እሺ ምን እየሆንክ ነው? በእናትህ አታልቅስ በቃ። ቤዚ ከፋኝ። አሁን እሱ ሁሉ ነገር ምን ነው? ያሬድ በእናትህ በእናትህ ሰላም አለቃ። አለቃ ችግር አለ እንዴ? በጣም ትልቅ ችግር ተፈጥሯል። ምን ተፈጠረ? ያሬድ ከቁጥጥር ውጭ ሆኗል። አልገባኝም አለቃ። ያነዝናዛ መምህር ዛሬ ጠርቶኝ እጄ ነበር። እና ታዲያ ምን ተፈጠረ? አሁን እሱን ተወውና ያሬድ የት እንደገባ አላውቅም። ስልኩንም አጥፍቷል። ምን እኮ ያሬድ? አይገርምም? ምን ሆንኩኝ ብሎ ነው? ትንሽ አናዶኝ በጥፊ ለኮፍ አድርጌው ነበር። ማ እርሶ ያሬድን? ምን ነው ገረመ? አይ ምንም። ምን ያህል እንደምትሳሳለት ስለማውቅ ነው። ምንም በሳሳለት ከማንም አልሌ ጋር አሸሼ ገዳሚ ሲል እያየው ዝም ማለት ነበረብኝ? እሱስ ትክክል ነህ። እና ምን ላድርግ ታዲያ? አሁን ያሬድ የት እንደገባ ፈልገህ ታገኝልኛለህ? ታዛዥ ነኝ ጌታዬ። ሌላው ደግሞ በአስቸኳይ የያሬድን አካውንት ለጠበቃ ቸሬ ንገረውና አዘጋው። እሺ አለቃ፣ እነግረዋለሁ። የገባበት ገብተህ ዛሬው ነው ቤት እንዲገባ አድርግ። ገባ? አዎ አለቃ፣ ገብቶኛል። ፍጠን፣ ጊዜ የለንም። እሺ አለቃ።
እሺ ያየሁን ተረጋጋ። አዎ ቤዚ ደህና ነኝ። አስጨነቅኩሽ አይደል? ለእኔ እኮ ችግር የለውም፣ ግን አንተ የፈለገ ብትናደድ ለአባት መልስ መስጠት አልነበረብህ። ምን ላድርግ ቤዚ፣ ወድጄ እኮ አይደለም። በቃ ሁሉ ነገር ከአቅሜ በላይ ሆነብኝ። እሺ በቃ ተረጋጋ። አሁን ወደ ቤት አገቡ? እዛ ቤት ብሞት አላደርገውም። ታዲያ የት ልትሆን ነው? አላውቅም፣ ግን እዛ ቤት ከአሁን በኋላ ተመልሼ አልገባም። ያሬድ፣ ይሄ ደግሞ ምን የሚሉት ውሳኔ ነው እንዴ? ምንም ልትዩ ትችያለሽ፣ ግን ቤዚ በቃኝ። እኔ ግን እንደው ምን አይነት ጣጣ ውስጥ ነው የገባሁት? ቤዚ በእናትሽ ተረጋጊ። አንቺ እንደዚህ በጣም ይጨንቀኛል። እሺ ምን ላድርግ ያሬድ? እንዴ እኔ ለራሴ ቤት ስገባ የሚጠብቀኝን አላውቅም። ጭራሽ አንተም ድጋሚ ከአባት ጋር ተጣላ። ቆይ ማሚ ያለችሽ ነገር አለ እንዴ? የሆነ ነገር ብትለኝማ በጣም ጥሩ ነበር፣ ግን የነበረችበት ስሜት እንዴት እንደሚያስፈራ። ወይኔ ያሬድ፣ እኔ ነኝ እዚህ ነገር ውስጥ ከተትኩሽ። ያሬድ በእናትህ እንደዛ አትበል፣ እኔ በጣም እየጨነቀኝ ነው። ምን ላድርግ ቤዚ፣ ወርጄ እኮ ነው። አሁን ሲታይ ያሬድ የተረጋጋ ይመስላል አይደል? አዎ የተረጋጋ ይመስላል። ምንድነው ማለት? እኔም ምንም አልገባኝም። በእርግጠኝነት ግን አንተ የሆነ የተፈጠረ ነገር አለ። የተፈጠረ ነገርማ አለ። ቤዛና ያሬድን አታያቸውም እንዴ? ስለዚህ እኔማ ሲመስለኝ ጸዴ ፈንጂ ፈንድቶ የሆነ ሰው ላይ ሰሩ ይመስለኛል። ለማንኛውም ተረተኝ ጠጋ ብለን ጠይቃተ። እዛ ሰው ይሻላል። ወይ አቡሽና ሚኪ እየመጡ ነው። ጎሽ እንኳን መጣ። ቢያንስ ጭንቀታችን ይቀሩናል። ልክ ነሽ። እኔ ተረተኝ ቆይ ምን እሺ ነው እንኳን መጣ። እናንተ ምን አፕን አድርጎ ነው? እባክህ ሚኮ የሌለ ደባሪ የሆነ ችግር ተፈጥሯል። ማለት ቤዛና ያሬድ ተጣልተው ነው እንዴ? አልተጣሉ እና ምን እሺ? ምኑን ነግረናችሁ ምን እንተዋለን? በጣም ብዙ ችግር ነው የተፈጠረው። ኖርማል እኮ ነው። ከመጀመሪያው ጀምሮ ይበኝ። ወይኔ አመልማል እንደዛ ላይ ተዋርጃ አለቀም። ሹሃዳ አመልማል ደግሞ ምን ሆነሽ እንዴ የምታካብጂው? አንቺ ደግሞ ዝም በይ። ሰውየው እንዴት እንደጮህብኝ አይተሻል? ሀቢብቲ እንደፈለግሽ ጮህብኝ፣ ነገሩ አረቧንም ችያታለሁ። ታዲያ ማን ላይ ልጮሽ ንገሪኝ። እሱማ ማን ላይ ትጮያለሽ? እሺ እንደፈለግሽ ጮህብኝ። እውነቴን ነው የምልሽ፣ ቤዛ በዚህ ልክ አንገትን ታስደፋኛለች ብዬ አስቤ አላውቅም። ይኸውልሽ አሁን እምልሽን ስሚኝ። እች ልጅ ያለችበት አደገኛ እድሜ ነው እና እንዴ እናማ አሁን ስትመጣ ያልሆነ ነገር ብለሻት ሌላ ነገር እንዳትሆንብሽ፣ ሌላ መዘዝ ይዛብሽ እንዳትመጣ። እና ደግ አደረግሽ፣ ጎበዝ፣ በርቺ ልበላት? እኔ እንደሱ አላልኩም አልሽ እንጂ። አይ እንግዲህ አመልማል የምን መቀወጥ ነው? ሰው የሚልሽን ስሚ እንግዲህ። ለነገሩ አንቺ ምን አለብሽ? ሀቢብቲ ተናድሻል አውቃለሁ። እንዴ እንዳላችሁኝ ከሆነ እኮ በጣም ከባድ ነገር ነው የገጠማችሁ። በጣም ከባድ ነው። ኧረ ያሳዝናል። ግን እንደዛ ሆነ ማለት እኮ ያያ ድጌ ከፋጆ ጋር አይኖርም ማለት ነው መሆኑ ነው። ሲያሳዝን። ያያ እሺ አሁን ተረጋጋ። ይኸው እንደውም እና አቡሻም እነ ሚኪ መጥተዋል፣ እናወራቸዋለን። እሺ እስካሁን ያወራሽውን ነገር ሁሉ ሰምቻለሁ። አሁን ደግሞ በቁም ነገር የጠየቅሽን ጥያቄ ትመልሽልኛለሽ። እሺ ምንድን ነው ጥያቄው? ድሩ በእሷ እድሜ እያለሽ ፍቅር ይዞሽ ያውቃል? ማ እኔ? እንዴ አዎ አንቺ። የያዘኝስ እንደሆን
ልጄ የኔን ስህተት ስትደግመው እያየሁኝ ዝም ልበል? እኔ እንደሱ አላልኩም። እና ምንድነው የምትይኝ? አያመልማል ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ትላለች አያቴ። እየተረስሽብኝ ነው የኔ እናት። ይኸውልሽ እቺ ልጅ አንድ ነገር ብለሻት ከዚህ ቤት ወጣ ብን ብላ እንዳጠፋልሽ። በዛ ላይ ደግሞ ልጁ ሀብታም ልጅ መሆኑን እንዳትረሺ። ምን? እውነትሽን እኮ ነው እኮ። ስህተቷን በቁጣ ሳይሆን በፍቅር ለማስረዳት ሞክሪ። ችግሩ እኮ ከኔ ጋር ስትሆን ትሰማኛለች፣ እዛ ስትሄድ ግን ምን እንደምታደርግ አላውቅም። እኔ አሁን ቤዛ ባለችበት አፍላ ፍቅር ላይ ፍቅርሽን አቁሚ ማለት ትክክል አይመስለኝም። እሺ ቅመሟ ምን ላድርግ? ይኸውልሽ እሷንም እሱንም ማስቀምጠሽ ፍቅራቸውን እንዴት መምራት እንዳለባቸው ቢያንስ በትልቅ አይምሮሽ አንቺ ቁጭ ብለሽ መከሪያቸው። ያ ካልሆነ ግን አበቃልሽ። ወይ ሴት መውለድ ግን መቃጠል ነው። አዩኔ እኔ የምለውን ብያለሁ። እንግዲህ ሌላ አንቺ ጉዳይ ነው። እስካሁን ቁጭ ብዬ ከአንቺ ጋር ያሉበትን አንድ ሁለት ልብስ ሸጥ ነበር፣ ለእኔ ይጠቅመኛል። ታዲያ ወዴት ነሽ? እንዴ ወደ ሱቄ ነው። መልካም ቀን እንደነገርኩሽ። ያ ፒስ ነው። ሚኪ አንድ ነገር እንድትተባበረው ልጠይቃችሁ ነበር። ምን? እሺ። ያሬድ ከአባቱ ጋር ስለተጣላ ቤት መሄድ እምቢ ብሎኝ ነው። የምርሽን ነው? አዎ። እና ለዛሬ ሩም ይዞ ማደር ፈልጓል እና አንዳችሁ አብራችሁት እንድትሆኑ ብዬ ነው። መርጢላ ቸከሷ የምትወረው የምሯን ነው እንዴ? አዎ ሚኪ፣ አሁን ባለበት ሁኔታ ወሬ መጓዝ አልፈልግም። እኔ ምንሽ በራዘሬ ዛሬ ውጭ አድርሽ ነገ ከነገ ወዲያ ምን? እሺ ምን ልትሆኑ? አላውቅም፣ ግን በቃ ለዛሬ ሩም ይዤ ማደር ነው የምፈልገው። አረ ያሬዱ ይሄማ በፍጹም አይሆንም። እሺ የተሻለ ሀሳብ አለሽ? አዎ እኔ የተሻለ ሀሳብ አለኝ። ምንድን ነው እሱ? ምን? እሺ ቹቻ ያሰበችው ነገር ገባኝ እንጂ ታዲያ ተናገረው። የምመፍዘዝ ነው እኮ። ቹቻ ምንድን ነው ያሰብሽው? ያሬድ ለምን ሚኪ ጋር ያድርም ብላ ነው ያሰበችው። ምን? አዎ ሚኪ ሩም ይዞ ማደር ምናምን የሚባለው ነገር እኮ አይመስጥም። እሺ ግን ያሬድ የሚመቸው ይመስላችኋል? እነ ሚኪ ከተስማሙማ ይሄ ሀሳብ ለእኔ በጣም ቆንጆ ይመስለኛል። ግን ምን ነው ሚኪ ዝም አልክ? አረ ምን? አይ በቃ እኔ ማንን ማስቸገር አልፈልግም። ሩም ይዤ ባደር ይሻለኛል። እንዴ ያ ምን ማስቸገር ነው የምትወረው? አንተ ሚኪ ምንድነው ዝም የምትለው? አንተ አይደብርም እንደዛን ከመሰለ ቤት ኖሮ እኛ የደከመ ቤት ይኖር ስትል? ቆይ ምን ጣጣ አለው? እንደውም ለሱ አሪፍ ቫራይቲ ነው የሚሆነው። ያ ምን ታስባለህ? አረ እኔማ ችግር የለብኝም። ያው ግን ካላስቸገርኩ። አረ ምንም ማስቸገር የሚባል ነገር የለም። አንተ ተስማማ እንጂ ያላየውን ጸዴ ላይፍ ነው የማሳይሽ። ጎሽ ሚኪ በጣም ነው እሺ የማመሰግነው። አረ ክሬዲት መቀየር እኔ እኮ ነኝ ሀሳቡን ያመጣሁት። አንተንም በጣም ነው የማመሰግነው። በቃ ቢዚ እየመሸ ስለሆነ ወደ ቤት ብንሄድ። እሺ ያያ በለው ታዲያ ምንድነው አፍጣችሁ የምታዩት? ቤዚ እጠብቅሻለሁ። አንተ ያማል እንዴ? ምንድነው የሚያመኝ? አንተ ሮማንስ ቆመ እኮ ልታይ ነው የነሱ የፍቅር ማለት። ሂድ እባክህ አመዳ። ማንና አመዳ? አንተ ነው አመዳ። ጉጥ ግሪው ታረታረ ወይኔ ለምን አንተ በሷ ፊት አተሳፈረኝ። ምንም ሰላም እየተሰማኝ ነው። በቃ በዚህ ተረጋግሽ። ማለቀው ስልክ እየተደወለ ነው። ማን ሊሆን ይችላል? እኔ እንጃ። ምናልባት ያሬድ አባት ይሆን እንዴ? ያሬድን አባት ስልክ ታውቂው የለ እንዴ? እሱማ አውቀዋለሁ ግን ለማንኛውም ማን የሚሆን ማን አንሹና ላውድ አድርጊው። ሄሎ ያሬድ የት ነው ያለው? ማን ልበል? የምጠይቅሽን ብቻ መልሽልኝ። ያሬድ የት ነው?
ይቅርታ አባት አላወኩም። እንዲፈላቹቻ እሺ ምንድነው የሚሻለን? ቤዚቲ አንቺ ተረጋጊ እሺ። ከዛን ደግሞ ስልክሽን አጥፊው። አጥፍቻለሁ። በቃ አሁን ቶሎ ቶሎ እንሂድ እሺ። ቼለን ደግሞ ቆይ ምን ነው ማመጣው? ይኸውልሽ እሷማ ያው ከአቡሻ ጋር ፎንቃ እየተጫወተች ይሆናል። ባይሆን እኔና አንቺ እንሂድ። እሺ ትሸኛለሽ? አሁን እሸኝሻለሁ። አሬ እኔ ትርትር በቃ አትጨናነቂ። ምንድን ነው ከዚህ በኋላ ስትጨነቂ ምን አመጣለሁ ብለህ ነው? እኔም የምለው እኮ እሱ ነው። ይልቅ እስኪ ይሄ የሆነ አዲስ ለውጥ የለም? ምን ላይ? ፊቴ ላይ ነው። ምንም አይነት ለውጥ አላየሁም። እውነት በጣም ታሳዝኛለሽ። ምንድን ነው አትናገርም እንዴ? ለማንኛውም ድዴ ላይ ጥርስ አብቅያለሁ። ለዚህ ነው አይሻ እኔ አቡሻ እንደዚህ ነኝ። እሺ ይገባት። እንደዛ ከሆነ እኮ እዚህ ጋርም እኮ እወጣለሁ። ማሚ ምን ሆነሽ ነው የምታለቅሽው? ማሚ በእናትሽ ይቅርታ። ማሚ በእናትሽ ይቅርታ አድርጊ። እሺ በቃ አታልቅሽ። በእኔ ምክንያት እንባሽ እንዲወርድ ስላደረኩኝ በጣም ይቅርታ። ማሚ በእናትሽ አናግሪኝ። እሺ መቼኝ እሺ ደብድቢኝ፣ እንደፈለግሽ አድርጊኝ። በእናትሽ ዝም አትበይኝ ማሚ። የኔ ልጅ በቃ ተረጋጊ። ልብሽን ሰበርኩት አይደል? አውቃለሁ። ይህ ነገር ባይፈጠር ደስ ይለኝ ነበር ማሚ። እኔ ሳላስበው ነው ሁሉም ነገር ከቁጥጥር ውጭ ሆነው። አውቃለሁ። በቃ ተረጋጊ። አሁን ቁጭ ብለን እንማከራለን። አዝነሽብኛል አይደል? አዎ፣ ግን እናትሽ ነኝ። እንደ እናት ደግሞ በስኬትሽ ብቻ ሳይሆን በውድቀትሽም በስተትሽም ልደግፍሽ ይገባል። ማሚ የምርሽ ነው? አዎ ልጅ፣ አሁን ልጅ ተጣጣቢና እኔ ሁሉንም ነገር እንነጋገራለን። ላንሱ እህቴ ለምንድን ነው ቤት መሄድሽን ትተሽ ወደ ሱቅ ነው የሄድሽ? ምንም አይደለም። የሆነ ነገርም አለ አለ። እንደውም ትምህርት ቤት ምን እየተፈጠረ ነው? አልገባኝም። ምንድን ነው እሱ? እስቲ ስለነ ቤዛና ያሬድ ንገሪኝ። እንዴ እህቴ ደግሞ ስለነሱ ማን የነገረሽ? ዛሬ አመልማል እንዴት ሆና እንደዋለች እኔ ነኝ የማውቀው። ተናዳ ነበር። ስንት ነገር ብዬ እንዳበረድኳት ባየሽ። ወይኔ ቤዛ ጉዷ ፈላ። ቤዚ አሁን እሱን ተይና እስቲ ስለ ራስሽ ንገሪኝ። ስለኔ ምን? እንደ ቤዛ የገባሽበት ነገር አለ አንቺም? ማኔ ኧረ እኔ አልገባሁም። ወደ ሰረገው ይኸውልሽ እህቴ እውነቱን ንገሪኝ።
ኋላ ከሰው ሰምቼ እንዳልናደድብሽ። እህቴ ነገርኩሽ እኮ አልገባውም። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ እህቴ። በጣም እያስጨነቅሽ ነው እንዴ? ምን ሆነሻል? እሺ አላስጨነቅሽም፣ ግን እህቴ አደራሽን። እሺ እህቴ በቃ እኔ ወደ ቤት ልሂድ። ቤት መሄድ ፈለኩ። ሊዳ ጥሩ ፍሪጅ ውስጥ አለልሽ ምግብ። እሺ አሟሙቀሽ ቤ። እሺ ቻው። ሀቢብቲ ሾይ ሾይ አይዞሽ አትደንግጪ፣ የሚጎዳሽ ሰው የለም። እንደዚህ አይነት አመጣጥ እየመጣ እንዴት ነው የማልደነግጠው? የሚጎዳሽ ሰው የለም አልኩሽ አይደል? እሺ አሁን ምን ፈልገህ ነው መንገዴን የዘጋኸው? ያሬድ የት ነው ያለው? ምን ያሬድ ነው ያልከው? አዎ ያሬድ ቤቱ ነው የሚሆነው። ቤቱ እንዳላደረማ እንደምታውቂ በደንብ አውቃለሁ። የኔ ወንድም ስለምን እንደምታወራው ምንም እየገባኝ አይደለም። በደንብ ገብቶሻል። አሁን ከመንገድ ይዞር በለልኝ። እሺ ስንት ነው የምትፈልጊው? ለምኑ? ያሬድ ያለበትን ቦታ እንድትጠቁሚኝ ስንት ልክፈልሽ? አዝናለሁ። ያሬድ የት እንዳለ ስለማላውቅ ልጠቁም አልችልም። እርግጠኛ ነሽ? አዎ እርግጠኛ ነኝ። 10,000 ብር ከፍልሻለሁ። እሺ አሽ አየሽ፣ ያሬድ እንዳለ ታውቂያለሽ አልኩሽ በምክንያት። ስለዚህ በቃ እንደምሹ እናደርጋለን። እሺ በእናትሽ ነገር ቢቀርብኝ ነው የሚሻለው። እንዴ ለምንድን ነው የሚቀረው? ስንት ነገር ተባብለን። ምክንያቱም እኔ ራሴን ስለማላምነው። እንዴት ጸጊ ቹቻ ለምን እንደሆነ ባላውቅም የሆነ ሰዓት ላይ ክፉ ስሬ ወደ አይምሮ ይመጣብኛል። ልክ እንዳልሆነ እኮ አውቃለሁ፣ ግን በቃ ይገፋፋኛል። ቆይ ጸጋ፣ ምን እያስፈራሽ እንዳለ ልትነግሪኝ ትችያለሽ? ምናልባት አሁን በሀሳባችሁ ተስማምቼ ያሬድን ከቀረብኩት በኋላ የሆነ ሰዓት ላይ ባበላሸውስ? ቆይ ጸጊ፣ ከዚህ በኋላ አጣላችኋለሁ ብለሽ ታስቢያለሽ እንዴ? ፈልጌው እኮ አይደለም። በቃ እኔ እንጃ፣ አንዳንዴ ራሴን ሳስበው ራሱ ጤነኛ ያልሆንኩ ነው የሚመስለኝ። እንዴ ቆይ እሺ፣ ታዲያ ሳይካትሪስት ይሽ? እንደዛ አስቤያለሁ። ግን ደግሞ በቃ የሆነ ይሁን። እሺ ከያሬድ ጋር አንድ ላይ ብትሆኑ ይሻላል። እኔ እኮ እሺ ብል ራሱ እሱ አክርፎኛል። ለሱ ችግር የለውም። አንቺ ብቻ ዝም ብለሽ ሄደሽ ይቅርታ ጠይቂው። እሱ እሺ ነው የሚልሽ። እሺ እሞክራለሁ። አመሰግናለሁ። በቃ አሁን ጊዜ አንቺ ጂጂን ይቅርታ በል። እሺ ቆይ ቤዚቲ፣ እቺ ልጅ ያለችው ያለው ነገር ገብቶሻል እንዴ? እንዴ ገና ለገና ስጋት ይመስለኛል። ቆይ ግን ይሄን ያክል ራሷን ትፈራዋለሽ ማለት ነው? ወድ አይደለም ባክሽ፣ ያሳለፈችው ነገር የፈጠረባት ስሜት ነው። ወይኔ በቃ እኔና አንቺም ወደ ክላስ ነው። ጸጋ፣ ያሬድ የት እንዳለ እንደምታውቂ ያውቃለሁ። ቸሪ ሰላም ነው? ሰላም ነው መሲ። ምን ላድርግሽ? ቅድም ክላስ ሲያስተምሩኝ ያልገባኝ ነገር ነበረና እሱ እንዲያስረዱኝ ፈልጌ ነው። አሁን ግን እኮ ተደውሏል። በኋላ እኔ ፍሪ ፔሪድ ሳገኝ አንቺን ፍሪ ስትሆኚ አስረዳሻለሁ። ቸሪ አልተደወለም እኮ። በዛ ላይ ትንሽ ጊዜ ብቻ ነው የምፈልገው። አላስተዋልሽ ይሆናል እንጂ ተደውሏል። ተማሪ መሰረት
ተደውሏል። ወደ ክላስ አገኝ እንዴ? ምን ትሰሪያለሽ? ቲቸር ያልገባኝን እንዲያስረዳኝ እየጠየቁት ነበር ነው። እሺ አሁን ክላስ አለብኝ፣ በቃ መግባት አለብኝ። ችግር የለውም። ምን ያስረዳታል እንዴ? ቲቸር ባዮሎጂ እኮ አይደለም። ተማሪ መሰረት፣ እኔ መምህር በቃሉ በየትኛውም ዲፓርትመንት መምህር ሲያስፈልግ የታለ በቃሉ ተብዬ የምጠራ እንቁ አንቱታን ያተረፍኩ መምህር ነኝ። እሺ ደግሞ ለማትስ ነው እንዴ? አዎ እሱ እንደውም ጥሩ ሀሳብ ነው። እሱ ያስረዳሻል። እንዴ ቲቸርዬ፣ እኔ የሚገባኝ እርሶ ሲያስረዱኝ ብቻ ነው። ምን ማለት ነው እንዴ? እሱም መምህር እኔም መምህር። ቲቸርዬ በቃ ሄዱ። ተማሪ መሰረት ደብተርሽ ይዘሽ ነይ እዚህ ጋር። ቲቸር ግን ምን ቆይ ምን ብለሽ ነው የጠራሽኝ? ቲቸር ብዬ። ለመምህር ሽመልስ ሲሆን ቲቸርዬ፣ ለእኔ ሲሆን ቲቸር። ቆይ ይሄ ለምንድን ነው የጎደላችሁ? አይ እንዴ አዛብተው ሰምተው ነው የሚሆነው። ቲቸርዬንም ቲቸር እርሶንም ቲቸር ብዬ ነው የጠራሁት። አንቺ አሁን ያወራሽውን ትክያለሽ እንዴ? ኧረ እኔ አልካድኩም። እኔ የምለው ከመምህር ሽመልስ ጋር በጣም እግር አብዝተሻል። ቆይ አዲስ ነገር አለ እንዴ? ኧረ ምንም የለም። ያው ቲቸር ሽሜ ሲያስረዱ ጎበዝ ስለሆኑ ነው። ጥሩ። እኔ ለማንኛውም እኔ አሁን በደንብ አስረዳሻለሁ። የትኛው ፓርት ነው ያልገባሽ? ቲቸር በቃ ይተውት። አሁን መጣልኝ። ምን ይመጣልሽ? ቅድም ያልገባኝ አሁን ገብቶኛል። እውነት ገብቶኛል። ቲቸር በቃ ቻው፣ አሁን መሄድ አለብኝ። እሺ ምንድነው የሚያቅለበልባት እንዴ? ይቺ ባቄላ ካደረች አትቆረጠም። በአይነ ቁራኛ መከታተል አለብኝ። እኔ በቃሉ ያለ ሰፈሯ የመጣች ዝንብ እንዲያ ይችላል። ቤዚቲ ግን የምር እናትሽ ነገሮችን ቀለል ስላደረጉልሽ በጣም ነው ደስ ያለ። እባክሽ ለኔ ብላ ነው እንጂ እኮ ቀለል ያደረገችው እንደተጎዳች ውስጥ ያስታውቃል። እሱማ ልክ ነሽ እኮ እንደ ወላጅ መጎዳታቸው የሚጠበቅ ነገር ነው። ታውቂያለሽ መሰብሯን ከፊቷ ላይ ነው ያነበርኩት። ደግሞ እኮ ይህን ሁሉ ጣጣ ያመጡብን እኔ አቶ ደሳለኝ ናቸው። እሳቸው እኮ ምንም አላደረጉም። ቹቻ ትክክል ናቸው። በቃ በእሳቸው አይን ወላጆቻችንን ጠርተው ማናገራቸው ትክክል መስሎ ስለተሰማቸው ብቻ ነው ይሄንን ያደረጉት። እሺ ያሬድ እንዴት ነው? አሁን በሚኪ ስልክ ደውዬለት ነበር። ደህና ነኝ ብሎኛል። ሚኪም ያው እሱ እንዳይጎዳ አብሬው እንደሆናለሁ ምናምን ስላለኝ ደስ ብሎኛል። ሚኪ ሻኩ ያራዳ ልጅ ነው በጣም እንጂ። ወይኔ በፈረሰኛው። ወይ ግን ምን አይነት ነገር ውስጥ ነው ያለ ነው? እኔ ግራ ግብት ነው ያለኝ። ግን ቤዚቲ አሁን ያሬድ አባት ዝም የሚሉን ይመስልሻል? ዝም ማለት አሁን ታያቸዋለሽ። ትንሽ ቆይተው መተው መቀወጣቸው አይቀርም። እና ከመጡ ያለበትን እንናገራለን እንዴ? መናገርማ የለብንም። ቹቻ ያሬድ የት እንደተለቁ ከታወቀ ከባድ ችግር ውስጥ ነው የሚገባው። እሱማ ልክ ነሽ። ብቻ ግን አንቺ ታረጋግሽ። እኔማ ምን አማራጭ አለኝ? እረጋጋለሁ። እሺ በቃ በጣም አበዛሽ። ይሄ ብቻዬን ነው መሆን የምፈልገው የምትይው ነገር በጣም ነው የሚያስጠላው። ስለደበረኝ እኮ አንቺን እንኳን ማስደበርሽ ምን ማለት ነው? ቤስትሽ እኮ ነኝ። ደግሞ እንደዚህ ሆነ ሲያሽ የአሸናፊነት ስሜት ነው የሚሰማው። አይገርምሽም ምን አይነት ደፋር እንደሆነ? ደግሞ እኮ ሊያዋራኝ ሞክሮ ነበር። አትይኝም እና ምን አለሽ? እባክሽ ዝም ብሎ የማይመስል ነገር ነው የሚለፈልፈው። የማይመስል ማለት? እኔ ስለ ውርድዱ የማውቀው ነገር የለም፣ አካባቢሽ ላይ ያሉት ሰዎች ናቸው ምናምን ምናምን ይላል። አካባቢሽ ያሉት ማለት ያማል እንዴ? እንዴት እንደዚህ ሊል ድፍረቱን አገኘ? ሞኝ መስየው ነው። ስራው ሲነቃበት እኮ በሱ ቤት ሰበብ መፈለጉ ነው። ምን አይነት ተንከሲስ ነው ግን? የሰራው ስራ ሳያንስ ጭራሽ እኛን ሊያጋጭ። አይገርምሽም? ትናንት መምጣቱን ረስቶታል። ይሄ አስመሳይ ሰይጣን በጣም እኔ ራሱ እንድጠላው እያደረገኝ ነው። ብቻ ይሄን ሁላ ነገር አድርጎ እስካሁን አልጠላሁትም ልትይም ባልሆነ። አረ በጣም ነው ያስጠላኝ። ቆይ ደግሞ ላግኘው ልክ ልኩን ነው የምነግረው። አረ ምን በወጣሽ ራስሽን ማስገመት ነው የሚያነብሽ። ከዚህ ለነገሩ እውነትሽን ነው። ክብሩን ከማያውቅ ሰው ጋር አፍ መካፈት ራስን ማሳነስ ነው። በቃ ነይ ክላስ እንሂድ። ተነሽ።
የኔ ትርትር ፒስ ነው። ግን አንተ የደበረህ ትመስላለህ። ምን ሆነህ? ኧረ ምንም አልሆንኩም። የሆንከው ነገርም አለ። ቆይ በያሬድ ምክንያት ነው? አይደለም። እንዴ ለምን ታስጨንቀኛለህ ታዲያ? የሆንከውን ነገር ለምን አትነግረኝም? ቦቼ ትናንት ቤት አላደረም። ስንደውልለትም በቃ ስልኩ አይሰራም። ምን? ቆየት ሄዶ? አላውቅም ሄሉዬ፣ እኔም በጣም ግራ ግብት ብሎኛል። ቆይ ሌላ የሚሄድበት ቦታ አለ? አረ ሌላ የምናውቀው ቦታ የለም። እኛም እኮ ግራ ገባን ሄሉ። አሁንስ በስንቱ ነው የምንጨነቀው? ራሱን ጎርቶ ይሆን እያልኩ በጣም እየተጨነቅኩ ነው ሄሉ። ለምን ለፖሊስ አናመለክት? እሱማ መች ይቀራል። 24 ሰዓት 48 ሰዓት የሚሉት ነገር አለ። በቃ እስከ ማታ እንፈልገውና ማመልከታችን አይቀርም። ይጣጣ። እሷ ምንድነው የሚሻለው? ለማንኛውም አንቺ አትጨነቂ። ቤዛ እንዴት ነች? በእናትሽ ማዷ ምን አላት? እግዚአብሔር ይመስገን። ነገሮች በፈራናቸው ልክ አልሄዱም። ማለት ማዩ ፒስ አሏት ይመስለኛል። ግን በቃ ቤዛ አሁን ሰላሟን አግኝታለች። በእናትሽ ፒስ መሆኗ ራሱ ጸዴ ነገር ነው። ልክ ነው። የለባት ደግሞ በእርግጠኝነት ብቻ ይገኛል። እሺ አትጨናነቅ። እሺ እኔ ትርትር ሁሉ ስጠራ ሙነሽ ነው። ምን ለከፋ መሆኑ ነው? አይ እንደዛ አይደለም። ስምሽ ጠፋብኝ። ከዛ ደግሞ በሚፈልገው ስም ደግሞ ትጠራሽ ትናደጃለሽ። እሺ ምን ፈልገህ መጣ? ውሳኔን እንደሆነ ነግሬሃለሁ አይደል? ምን ያስቃል? አይ ምን ፈለክ? ውሳኔን አሳውቂያለሁ ስትይ የሆነ የፍቅር ጥያቄ ጠይቄሽ አልፈለግም ያልሽኝ ነው መስሎ። ታዲያ እሱስ ቢሆን ያስቃል? በእርግጥ ላንቺ ላይ ያስቅ ይችላል፣ ግን ያሬድ አድናቂው ነኝ። እኔም አድናቂው ነኝ። አሁን ምን ፈልገህ መጣ? መጀመሪያ ስምሽን ነበር የረሳሁት። አሁን ደግሞ ጓ ስትይብኝ ለምን እንደፈለኩሽ ራሱ ረሳሁት። አይገርምም? ከረሳኸው በጣም ጥሩ ነው፣ ግን ስታስታውሰው ድጋሚ ልታገኘኝ እንዳትሞክር። አስታወስኩት። ጀስት ምክር ፈልጌ ነበር የመጣሁት። የምን ምክር? ይኸውልሽ ቤዛ፣ ምን መሰልሽ፣ ችግር ተፈጥሯል። የምን ችግር? ጀንትሉ ከየት እንደሰማ አላውቅም፣ ግን አጠገብሽ ያሉብሽ ናቸው እያሴሩብሽ ያሉት እንጂ እኔ በፍጹም ለውርርድ አላቀረብኩሽም አላት። አውቃለሁ። አውቃለሁ ማለት ካሌብን አግኝቶት ጓ ብሎበት ነበር። ከዛ ካሌብ ፈርቶ ነገረው አይደል? አይደለም፣ ካሌብ ቀደም ብሎ አስፈራርቶት ነበር እና ደግሞ ከካሌብ ጋር ነው የተወራረድክብኝ ብለው ስለሚሆን በደንብ ጠርጥሯል። ግን ጆ ሰብሊ ከነቃችብን ሁሉም ነገር ነው የሚበላሸው። እንዴ አንቺ ምን ሰርተሽ ልትበይ ነው? እንዴ ይሄን ሴራ ስናሴር እኮ ለሁለታችንም ጥቅም አይደል እንዴ? ሱማው ስለዚህ መልፈስፈሱን ተይና የሷን ሞኝነት ተጠቅመሽ ልጁን እንድትጠላው አድርጊ። የቻልኩትን ሁሉ ሞክራለሁ እኮ ካጠገቡ አትራቂ። ኧረ አሁን ራሱ ሽንት ቤት ብያት ነው ጥያት የመጣው። ሂጂ በቃ ታስጠብቂያለሽ። በቃ እሺ ጆዬ ቻው። ስለዚህ ልጅቷ ሴራው አልገባትም ማለት ነው። አዎ እኔ ደግሞ ለግቢው አዲስ ተማሪ ነኝ። መቼስ አብራቸው ከከረመቻቸው ጓደኞቿ ታስፈልጠኝ። እሱስ ልክ ነህ። እኔን ጋር መተች ብቻ እንደዚህ አድርጋለች ብትለኝ አልሰማም፣ አንቄ ነው የምገልህ። እና ምን ተሻለኝ? ቆይ አንተ ለልጅቷ ስሜት አለ? የሆነ ነገሯ ደስ ብሎኛል። ከደስ ብሎኛል ነው ሁሉም ነገር የሚጀምረው። አይ እኔ ማፍቀርም መፈቀርም አልችልም። ለምን? አላማ ስላለኝ። ሁላችንም እኮ አላማ አለን፣
ግን ደግሞ ሳትጋብዘው ቤት ሰተት ብሎ የሚገባው እንግዳ ቢኖር ፍቅር ብቻ ነው። ይሄ ፍልስፍና እኔ ጋር አይሰራም። አላማዬን ለማሳካት ብቻ ነው ልቤንም አይምሮዬንም የምጠቀመው። ምን ነው ሳክሽ? አይ እኛም አንድ ሰሞን እንደዚህ እንዳንተ አድርጎን ነበር ብዬ ነው። ሊሆን ይችላል። እኔ ግን ራሴን አምነዋለሁ። ጥሩ። ስለዚህ ታዲያ አንተን ምንም የሚያስጨንቅ ነገር እኮ የለም። ዝም ብለህ አላማህ ላይ ብቻ ተኩር። ማለት ልጅቷስ? በራሷ ትድረስበታ። አንተ ብቻ ከነገሩ ነፃ መሆንህን ካሳወካት ይበቃል። ግን እኮ ካጠገቡ ያሉት እዚህ ጋር አላስቆምህ። ለእሷ ማሰብ ጀመርክ ማለት አላማህን እየሳትክ ነው፣ ፍቅርን ወደ ህይወትህ እየጋበዝክ ነው ማለት ነው። ገባኝ። ሀናን እውነቷን ነው። ጥሩ አስጠኝ ነሽ። ኤልያስ ወይ ኤርሚያስ ብቻ በሆንከው ደህናዋል። ቤቲ ምን ማለቴ ቤዛ ወይ ቤቲ ብቻ ቦንሽ። አመሰግናለሁ። የምሬና ተጨክኖብኝ ነው። እኔ ግን ግርም ያለኝ ነገር ፋያ በዚህ ልክ እጁ ረጅም እንደሆነ ሚኪ ከምታስበው በላይ በጣም እጁ ረጅም ነው። በጣም ወይኔ እኔ ለራሴ ነው ማዝነው። ግን አንተ ደግሞ ምን ነው እንዴ? ፋያ እንደዚህ እጁ ረጅም ከሆነ እኮ በቃልኝ። በቃ እኔ ቤት እንዳደርክ ካወቀ እኮ ሲጥ በቃ ሚኪ የነክ ተሰማሽ። እኔ አንተ ጤነኛ አይደለም እንዴ? ና ማለት ምን ነው? ና በእናትህ እየሄድን እናንተ ሰፈር ቀልድ ምናምን የሚባል ነገር አታርፉ? ኦኬ። ስለዚህ በቃ ለመጁኛ ጋር እንጨት የሚልም ቀልድ አለ፣ ማርማር የሚል ጸዴ ቀልድ አለሽ። እንጨት የሚል ቀልድ አለ። ያው ነው የቀለድኩት ቀልድ። አንተ ቤዛ ትምህርት እንዴት ሆነ ነው? በእናትህ ምን ትሆናለች? ትማራለች፣ ትወጣለች፣ ወደ ቤቷ ትሄዳለች። ደስ የሚለው ነገር ግን ማየዋ ነገሩን ቀለል አድርጓለች። አዋራ ስማ፣ አንተ መስገን እኔ የምልሽ በቃ መጨናነቁን ትተሽ ጸዴ እርጥብ ልጋብዝሽ። እርጥብ ምን ደበረሽ? እንደዚህ ደረቅ ነገር ላድርግልሽ? አይ እንደሱ ማለት ሲሆን እርጥብ ና አሳያለሁ። ና አትንቧጠጥ። ማነው ጥሬው? ለማብሰል የምጠራው ነው። ሽሜን ነው? አዎ። ባለፈው ቡና ጠጣለሁ እመጣለሁ ምናምን ብሎን ነበር እና መጣ አይደል? ወይ መምታት ደውሎ እክሳለሁ ምናምን አላለ መሰለሽ? እክሳለሁ ማለት ብቻ ሊጋብዝሽ እንዳይሆን። ነገሩማ እንደዛ ነው። ያው እኔ ያላመንኩትም እንጂ ሊጋብዝሽማ ይገባል። ካልጋበዘኝ የማደርገው እኔ ነኝ የማውቀው። ምን ልታረጊ ነው? አልፈዋለሁ። አታረጊም እኮ ይባልም አይቱ ወይኔ ቹቹሻ ያሬድ ጋር እኮ አንቺን መጥቶ አናገርሽ ማለት ነገ ተነገ ወዲያ ደግሞ ያሬድ ያለበትን ቦታ ያውቃል ማለት ነው። እሱማ ማውቃቸው አይቀርም። እሺ ቆይ ምን ማድረግ ነው ያለብን? እኔ አላውቅም። ወይ ደግሞ እየተፈጠረ ያለውን ነገር ለቤዛ እንንገራት እንዴ? እሱንማ እኔም አስቤው ነበር እኮ፣ ግን ልጅቷ አሁን ላይ በጣም ጭንቀት ላይ ነው ያለችው። ይሄንን ነገር ናት ማለት የባሰ ጭንቀት ውስጥ መጨመር ነው እሷ። ታዲያ ከዚህ የተሻለ ምን አማራጭ አለን ጸጋ? ምንም አላውቅም እውነት። ወይ ደግሞ ካልሆነ እየተፈጠረ ያለውን ነገር ደውለን ለያሬድ እንንገረው እንዴ? ያሬድ ስልኩን ዘግቶት የለም እንዴ? ታዲያ ምን ጣጣለው? በሚኪ ስልክ እንደውለታለን። ባይሆን እሱ አሪፍ ሀሳብ ነው። ነይ በቃ ማንም ሰው እንዳያዩ ነው ቦታ ድብቅ ብለን እንደውላቸው። አቺ አሁን ደግሞ ምን ፈለግሽ? ቆይ ሰብሪ በመሀላችን አትግቢ ያለችሽ አይደል እንዴ? በአንቺ ግፊት አዎ፣ እሷ ተይኝ ስላለች ብቻ መተዋት ይመስልሻል?
ሰብሊ እኮ ጓደኛዬ ብቻ ሳትሆን እህቴም ጭምር ነች። እሺ ቆይ አንቺ ምን አድርጌሽ ነው እንደዚህ ጥምድ አድርገሽ ያሺ? በቃ ሳይሽ ታስጠይኛለሽ፣ ምክንያቱም በጣም ተንኮለኛ ነሽ። ብንከባበር አይሻልም? ባንከባበር ምን ታመጫለሽ? ቢሮ ሂጄ ከስሻለሁ። በቃ ተይኝ፣ ትምህርቴን ልማርበት። የኛ ተማሪ ትማሪው የለ እንዴ? ስሚ፣ ሴራሽን ደግሞ ያላወኩልሽ እንዳይመስልሽ። እሺ ስለምን ሴራ ነው የምታወሪው? ቆየ ውሃ አገኘን ብላችሁ እንደፈለጋችሁ ትጫወቱባታላችሁ አይደለ? ስሚ፣ ኤልያስን ከሷ ነጥለሽ ወደ አንቺ ልታመጪው አስበሽ ከሆነ እሱ ቼክም ማያረግሽም። እሺ ዝም ብለሽ ራስሽን መላመት ፈጥረሽ አታውሪ። እሷ አሻንጉሊታችሁ አይደለችም እንደፈለጋችሁ የምትጫወቱባት። ማንም የተጫወተባት የለም። በእኔና በሰብሊ ጓደኛ ስለምትቀኝ ነው ዝም ብለሽ ራስሽን መላመት የፈጠርሽ መስለፈልፊው። ስሚ አቁሚ ብዬሻለሁ፣ አቁሚ። ሌላ ፋውል ሰርተሽ ባገኝሽ ግን በሚገባሽ ቋንቋ አወራሻለሁ። እሺ ምን ማለት ነው? እሱን ሌላ ፋውል ሰርተሽ ሳገኝሽ እናወራለን። አሁን እሺ ከዚህ ታስጠላች በሽተኛ። ኧረ በእናትህ ምን ይሰራል? እኔ እኮ ተጨነኩ እኮ በዚህ ልጅ ምክንያት እኮ ልቤ ዝቅ አለ። ወይ ሌላ የምታውቁት ጓደኛ የለውም እንዴ? ምን ጓደኛ አለው? ልጁ እኮ መንፈስ ነው የሚያደርገው፣ አይታወቅም። የሚሰራው ነገር ግራ የገባ ልጅ ነው። እህት እንዳለችው እንኳን ያወቅነው አሁን ነው። ግን ወይኔ ቦቸራ ተቃጠልኩ። እኔ ግን ለነገሩ ልክ ነው። ሌላ ሰው ቢኖረው ኖሮ ጎዳና ያወጣም ነበር። ወይ ቦቸራ፣ እኔ ግን ቦቸራን ያገኘሁት ሰዓት ትንጠልጥል ነው ማለት ንክስክስ። ግን ሚኪ ለፖሊስ ማመልከት ይኖርብን እንዴ? ይህን ጉዳይ ከቡሻ ጋር ተነጋግረንበት ነበር። እስከ ማታ ከመጣ መጣ፣ ካልመጣ ግን እናመለክታለን ተባብለናል። አይ እሱ ጥሩ አሰብ። ሄሎ አቡሻ። ሄሎ ሚካ፣ ምን አዲስ ነገር አለ? ኧረ አቡሻ ወፍ የለም። አሁንም ቦቸራ አልደወለም አይደል? አዎ አላጮም። ጀዋሉ ላይ ብቀጠቅጥ ወፍ አያነሳም። ምን አይነት ጣጣ ነው በህፃኔ ቂርቆስ። ሲጀምር ዝጋት ይሆናልሽ ነው። እኔ ብቻ ላገኘው ያገኘሁት ሰዓት ምን እንደማደርገው አሳያለሁ። አንተ ግን ያሬዱ ፒስ ነው? እሱማ ፒስ ነው። በቃ ሚኪ ስመጣ እናወራለን። እሺ አዲስ ነገር ካለ ወይ በይ። ፒስ አያባል ይመች። እሺ አሁን የት ገባ ይባላል? ልጅ ያልገባሁበት ሆቴል የለም፣ ግን ላገኘው አልቻልኩም ማለት ነው። እሺ ጓደኞቹስ ምን አሉክ? እነሱን በቀጥታ አላገኘኋቸውም። ለምን? ምክንያቱም እንቅስቃሴያችንን በቀጥታ ሊነግሩ ስለሚችሉ። ነገር ግን አንዲት በጣም ገንዘብ የምትወድ ልጅ አለች። በእሷ በኩል ለማግኘት እየሞከርኩ። ጥሩ። እኔም ለዛ ወገኛ መምህር ሂጄ እነግረዋለሁ ልጄን የትም ገብቶ እንዳይመጣው። አታስብ አለቃ፣ ዛሬውኑ እናገኘዋለን። ጥሩ። ጊዜ የለንም፣ ፍጠን። እሺ አለቃ፣ ታዛዥ ነኝ። ለትናንቱ በጣም ይቅርታ። ልትክሳትማ ይገባል። ኧረ እክሳታለሁ። መጋበዝ ካለብኝም እጋብዛለሁ። ካለብኝ ማለት ነው። ትጋብዘኛለህ እንጂ። እሺ እጋብዝሻለሁ። መቼ ማለት የት? እንደውም ዛሬ ከስራ ስንወጣ ስመኙን ትመጣና በርገር ጋብዛቸዋለሁ። ውይ ስመኝ እኮ በርገር አትወድም። እኔ እናንተ እንበቃለን። እውነቷን ነው። እናንተ ሂዱ። እሺ በቃ ከስራ መልስ እንገባበዛለን። ምን 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 ምን? ቆይ የምን ግብዣ ነው? ሽመልስ ታፈራውን በርገር ሊጋብዛት ነው። ምንን አስመልክቶ? ሰው ለመጋበዝ ምክንያት ያስፈልገዋል። እንክት በደንብ ነው የሚያስፈልገው። ለምን አንቺ ምቼ ጋብዝሻል? ለምን ስመኝን አልጋበዛት? ስመኝ በርገር ስለማትወድ ነው። እንዴ ታዲያ ምን ችግር አለው?
እኔ ያለው አይደል እንዴ ስመኝን ፈንታ አነክቷል። ለምን ሲባል ነው አንተ የስመኝን ፈንታ የምትበላው? እንዴ ሲጀመር ጋባዩ እሱ ነው፣ ሲቀልጥ ደግሞ ከሚባክን ብዬ ነው። እሺ በቃ ተጋብዘሃል። እንዴ አይሆንም። ለምን? ወይ ሌላ ነገር ካለ ንገሩን። ያው ምን ይኖረዋል? ያው ግን ባትወድም ስመኝ ትብላው። ምን ማለት ነው እንዴ? ተጋብዣለሁ። እታፈረው ረፊ። እሺ ስመኝ በውስጥሽ አንቺ ቃለ ጉባኤ ይዘሻል፣ በኋላ ፈርምበታል። አንቺ ስትዩ ግን ረፊ እንዴ? መሲ አንቺ መሲ ደግሞ ቦዲጋርድ ቀጥረሽ ሰው ማስደብደብ ጀመርሽ አሉ። ብር አልተረፈም። በዛ ላይ ምን ደህና ሰው ተገኝቶ ነው ቦዲጋርድ የሚቀጠርለት? እየሄድሽበት ያለው መንገድ ምንም አያዋጣሽ። እንደዛ ከሆነ እንዲመቸኝ አስፋልት አስነጥፍልኛል። እንዲህ እየቀለድሽ ምትሆን ይመስልሽ? ቆይ አንተ አይደብርህም? ሴት ልጅ ላይ መተህ እንደዚህ ስትዝት? ለነገሩ እውነትሽ ነው። በጥፊ ናላሽን ነው ማዞር ያለብን። ሞክረውና እናያለና። ምን ነው ቦዲጋርድሽ እዚህ አካባቢ ተደብቆ እያየን ነው እንዴ? ባጭባጫ ናታን ግን ይመቸውሽ። ጥግህን አስያዘህ አይደል? አየክ፣ የአራዳ ልጅ ማለት እንደዚህ ነው። በተግባር ነው የሚያሳይክ። እንዳንተ እዚህ ሴት ልጅ ላይ መተህ አይፎክርም። እሺ ያው እስኪ ራስህን በሌለበት እንኳን እኮ ቴረር ለቆብሃል። አሳይሻለሁ እንዴት አድርጊ የጫሜን ሶል እንደማለት። አሁን ምንም ማድረግ ስለማትችል ከዚህ ሂድ። እሺ ብቻ አሁንም ልትዘት እንደ ወንድነትህንና ክብርህን ጠብቀ ከዚህ ሂድ። እሺ ቲቸር፣ ለምን ነበር የፈለጉት? ይሄ በጣም እንደምንሽ ታውቂያለሽ አይደል? አውቃለሁ። እንደዛ እኮ ነው። አሁን የምጠይቅሽን ጥያቄ ምንም ሳትደብቂ ትመልሽልኛለሽ። እሺ መምህር፣ ምንድን ነው እሱ? ቤዛ፣ ያሬድ ያለበትን እንድትነግሪኝ እፈልጋለሁ። እየጠበኩሽ ነው። ንገሪ። እንዴ መምህር፣ ይሄንን በምን ላውቅ እችላለሁ? እንደምታውቂ እርግጠኛ ስለሆንኩ ነው እየጠየኩሽ ያለሁት ቤዛ። እኔ ምንም የማውቀው ነገር የለም። ጥሩ። አባቱ መጥተው አቶ ደሳሌ ላይ ፎክረው ነው የሄዱት። ምን ብለው ነው የሚፎክሩት? ልጄ የጠፋበትን የምታውቀው ቤዛ ናት፣ ስለዚህ ታውጣ እያሉ ነበር። እንዴ መምህር፣ እኔ በምን ላውቅ እችላለሁ? እሱን ያላውቅም፣ ግን ቤዛ እውነቱን ንገሪ ካልሽኝ እኔ የማስበው እሳቸው እንደሚያስቡት ነው። ማለት እኔ ያሬድ ያለበትን እንደማውቅ ነው የሚያስቡት? በትክክል። አረ መምህር፣ የተሳሳተ ግምት ነው። እኔ ፈጽሞ የት እንዳለ አላውቅም። ቤዛ ደግመሽ አስቢበት። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ፣ ግን የሆነ ፍንጭ ካለ አሳውቂኝ። እሺ? እሺ አሳውቆታለሁ። አሁን በክላስ መግባት ትችያለሽ። እሺ ክላስ። እሺ መምህር። ቤዛ ይሁን የደበቂ ነገር ላይ እርግጠኛ ነኝ። እኔም ቤዛን በደንብ አውቃታለሁ። ሳብሊ፣ ምንድን ነው? እሺ የኔም ጥፋት ከሆነ በጣም ይቅርታ። ቆይ አንተ ግን በምን ቋንቋ ብነግርህ ነው የሚገባው? ለአንተ ስል ትምህርት ቤት ውስጥ አልምጣ እንዴ? ባይሆን እኔ ነኝ የመጣሁት። እኔው መሄድ እችላለሁ። አሁን ላይ ምንም ብልሽ እንደማታምኚኝ አውቃለሁ። አዎ አላምንህም። በቃ ተወኝ፣ እባክህ ተወኝ። በእኔ ምክንያት እንደዚህ የሚደብር ስሜት ውስጥ ስለገባሽ በጣም አዝናለሁ። ሰውየው በሽተኛ ነህ እንዴ? ለምንድን ነው ቁስሌን እየነካካ የምትረብሸኝ? እኔ እኮ ቁስልሽን ላደም አይደለም የመጣሁት፣ ይቅርታ ልጠይቅሽ እንጂ። ትንሽ እንኳን የጸጸት ስሜት ከተሰማ እባክህ ተወኝ። በቃ አታገኘኝ። በእኔ ምክንያት ለተፈጠረብሽ ነገር ሁሉ አዝናለሁ። በጣም ይቅርታሽ።
ነሽ? ማንም እየተከተለን አይደለም? ቤዚቲ በጣም እርግጠኛ ነኝ። ለጥንቃቄ ያክል ነው እንጂ ማንም የተከተለን ሰው የለም።